ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቦአ ኢየሱስ ምኩራበ አይሁድ ወመሃረ ቃለ ሃይማኖት። ኢየሱስ ወደ ምኩራብ አይሁድ ገባ፣ የሃይማኖትን ቃል አስተማረ። ከመጽዋት ይልቅ ምሕረትን እወዳለሁ። የጾሙ ሶስተኛ ሰንበት ምኩራብ። የዚህ ዕለት አገልግሎት ወይም የዚህ ዕለት ግጻዌ መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል። እየተከታተላችሁ የምትገኙት የሰንበት ግጻዌ የምስባክ ጥናት በቅዱስ እግዚአብሔር ዲሁ ነው። አብራችሁን ቆዩ። መዝሙር ቦአ ኢየሱስ ምኩራብ አይሁድ። ምስባክ እስመ ቅንዓተ ቤትከ በልዓኒ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ቆላስይስ ምዕራፍ 2 ቁጥር 16 እስከ ፍጻሜ ምዕራፍ። ሁለተኛ ዲያቆን ወይም ንፍቀ ዲያቆን የያዕቆብ መልእክት ምዕራፍ 2 ቁጥር 14 እስከ ፍጻሜ ምዕራፍ። ንፍቅ ካህን የሐዋርያት ሥራ ምዕራፍ 10 ቁጥር 1 እስከ 9። ምስባክ እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌየ ወቀጻእክዋ በጾም ለነፍስየ። እስመ ሂደት ቅንዓተ ቤትከ መጽሐፈ ዳሆሙ አጥመቃ። መጽሐፈ ዳሆሙ አጥመቃ እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ከማጥቦ ለእለ ሂደት ይትዔየሩከ አነኒ ከማጥብኦ አነኒ ትዕይርቶሙ ለእለ ይትዔየሩከ። ወድቀ ድንግል ድንግል ወድቀ ላዕሌየ ወቀጻእክዋ ሂደት በጾም በ30 ለነፍስየ ደርስ። ወቀጻእክዋ በጾም በ30 ለነፍስየ እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ደረት ይዘት ወያስተዴሉ ወያስተዴሉ ትዕይርቶሙ ለእለ ይትዔየሩከ በ30 ወድቀ ፈጠረ ፈጠረ ወድቀ ላዕሌየ ወቀጻእክዋ ገብርኤል አብሰራ ገብርኤ ወቀጻእክዋ በጾም ለነፍስ ወቀጻእክዋ ሂደት በ30 ርክርክ ነፍስ ነፍስ ወቀጻእክዋ በጾም ለነፍስየ ወቀጻእክዋ አጥመቀ ወቀጻእክዋ በጾም ለነፍስየ
እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይትየሩከ ወድቀ ላዕሌየ ወቀጻእክዋ በጾም ለነፍስየ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 2 ቁጥር 12 እስከ ፍጻሜ ምዕራፍ። የዕለቱ ቅዳሴ ቅዳሴ እግዚእ ወይም የጌታ ቅዳሴ። ቅዳሴ እግዚእ በግዕዝ ዜማ ይበል ዲያቆን በሰማይ ያሉ ልብክሙ እወ የሃሉ በሰማይ ልብነ በእንተ ስምከ አጽናነ ወረስየነ ድልዋነ ኢየሱስ ክርስቶስ እግዚእነ ወአምላክነ ወለእመቦ ዘተሃየ ምስለ ቢጹ ይድግሎቱ ወለእመቦ ዘተሃየሰ ምስለ ቢጹ ይድግሎቱ እመቦ ዘሃለየ በልቡ ኑፋቄ ይትጋነይ እመቦ ነውረ ህሊና ዘቦ ይቅረብ እመቦ ዘወድቀ በኃጢአት ይርሳዕ እስመ ዘኢይትረሳዕ እመቦ ድውየ ህሊና ዘቦ
እመቦ ስውብ ወዘይኮነ ንጹሐ ይትገሃስ። ሰራዊት በግዕዝ ዜማ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወንብጻሕ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሁ ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትግበሩ ቤተ አቡየ ቤተ ምስያጥ፣ የአባቴን ቤት የንግድ ቤት አታደርጉት። የተወደዳችሁ ሳምንታዊ የሆነውን የቅዱስ እግዚአብሔር ሚዲያ መንፈሳዊ መርሃ ግብር በሀገርም ውስጥ በውጭም ሆናችሁ የምትከታተሉ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አገልጋዮች፣ ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ ማህበረ ምእመናኑ፣ ምእመናት ሁላችሁም የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ልዑል አምላካችን እግዚአብሔር በምሕረቱና በቸርነቱ ጠብቆ ታላቁን ጾም ጀምረን እነሆ ሶስተኛው ሳምንት ላይ ደርሰናል። ሶስተኛው ሳምንት ላይ ያደረሰን አምላካችን እግዚአብሔር ለፍጻሜው በሰላምና በጤና እንዲያበቃን ፈቃዱ ይሁንልን። የዛሬው የምንመለከተው ሶስተኛውን ሳምንት ምኩራብ የሚለውን ነው። እንግዲህ ለዚህ መነሻ ያደረግነው በዕለቱ ይነበብ ዘንድ እነሆ በሥርዓተ ግጻዌ የተቀመጠልንን የቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምሮ ያለውን ኃይለ ቃል ይሆናል የሚነበበው እስከ ፍጻሜው ነው። እንግዲህ ዛሬ ሶስተኛው ሳምንት ያው ባለፈው ዘወረደ ብለናል። ቀጥሎ ቅድስትን አይተናል። ዛሬ የምንመለከተው ደግሞ ስለ ምኩራብ ነው። ምኩራብ ያው የግዕዝ ቃል እንደሆነ መምህራነ ቤተክርስቲያን ተርጉመው አስቀምጠውታል። ኮረበ ሰራ ይልና ምኩራብ ማለት እንግዲህ የአምልኮ ስፍራ የጸሎት ቤት እንደሆነ ይገልጠዋል። ምኩራብ ያው በተለይ እስራኤል እንግዲህ ትልቅ ቤተ መቅደስ አላቸው በኢየሩሳሌም በሰሎሞን አማካኝነት የተሰራው ቤተ መቅደስ ማለት ነው። ይሄ ምኩራቡ ከቤተ መቅደስ የሚያንስና በየአካባቢውና በየስፍራው እንደ አካባቢው የሚሰራ የጸሎት ቤት ነው። እንደገናም ኦሪቱ ይነበብበታል፣ ትንቢተ ነቢያቱ ይተረጎምበታል፣ አምልኮተ እግዚአብሔር ይፈጸምበታል ምኩራቡ ማለት ነው። ስለዚህ በዚህ መሰረት እንግዲህ አምላካችን ኢየሱስ ክርስቶስ ያው አመቀረበ በዓለ ፋሲካሆሙ ለአይሁድ ነው የሚለው። የአይሁድ የፋሲካቸው በዓል በቀረበ ጊዜ አረገ ጊዜ ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ነው የሚለው። እንግዲህ የፋሲካ በዓል
ያው ክርስቶስ በስጋ ተገልጦ ማስተማር ከጀመረበት ጊዜ ጀምሮ ወደ 4 የፋሲካ በዓላትን አሳልፏል። ፋሲካ ያው የእስራኤልን ከባርነት ምድር ወደ ነፃነት ምድር ማለፍ መሸጋገርን የሚያስረዳ የሚያጠይቅ ታላቅ በዓል ነው። እስራኤል ሕግ ማንኛውም እስራኤላዊ ያከብረው ዘንድ የታዘዘ በዓል ነው። ስለዚህ እንግዲህ እርሱም እስራኤላዊት ከሆነች ከቅድስት ድንግል ማርያም በስጋ የተወለደው ክርስቶስ አይሁድ በሕጋቸው የሚያከብሩትን የፋሲካ በዓል ለማክበር ወደ ኢየሩሳሌም ወጣ። ወደ ኢየሩሳሌም ሲወጣ እንግዲህ ቤተ መቅደሱን ጎበኘ ነው የሚለው። ወደዚያ ወደ ቤተ መቅደሱ ጉብኝት ሲያደርግ ሲቃኘው ቤተ መቅደሱን እነሆ ቤተ መቅደሱ የአምልኮቱ ስፍራ፣ የምስጋናው ስፍራ፣ መስዋዕት የሚቀርብበት ስፍራ፣ ጸሎት የሚቀርብበት ስፍራ፣ እግዚአብሔር በዚህ ስፍራ ላይ ሰዎች ራሳቸውን አዋርደው ራሳቸውን ዝቅ አድርገው ከኃጢአታቸው ተመልሰው ቢጸልዩ ቢለምኑ ጸሎታቸውን እሰማለሁ ልመናቸውን እቀበላለሁ ያለበት የልመና ስፍራ እንግዲህ ሁኔታውን ለቆ ነበር ነው የሚለው። ተመቅደሱ የጸሎት ቤት ነው፣ ግን የንግድ ቤት ሆኗል፣ የመሸጫ ቤት ሆኗል፣ የመለወጫ ቤት ሆኗል፣ የመደርደሪያ ቤት ሆኗል። እና ቤተ መቅደሱን በሚጎበኝበት ሰዓት ነው የሚለው ሲጎበኝ ላም ነጋዴው ላም አቁሞበታል፣ የበጉ በግ አቁሟል፣ እንዲሁም ደግሞ ርግቡ ዋኖሱን አቁሞበታል ነው የሚለው። ደርድረውበታል፣ መሸጫ መነገጃ አድርገውታል። ስለዚህ አስቀድሞ በዳዊት መዝሙር ላይ መዝሙረ ዳዊት 68 ቁጥር 9 ላይ እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለየቴየሩከ ወድቀ ላዕሌየ የቤት ቅናት በላኝ አቃጠለኝ የሚል አስቀድሞ በዳዊት መዝሙር ተነግሮ ነበርና ይሄ የዳዊት መዝሙር የቤት ቅናት በላኝ አቃጠለኝ የሚለው ቃል ፍጻሜውን ያገኘው እናታችን ከቅድስት ድንግል ማርያም በስጋ በተወለደው በክርስቶስ አማካኝነት ነው። በአካላዊ ቃል በክርስቶስ አማካኝነት ፍጻሜውን አግኝቷል። የቤትህ ቅናት አቃጠለኝ። ቤተ መቅደስ እነሆ የምስጋና ስፍራ የጸሎት ስፍራ ሆኖ ሳለ እነሆ ፈሪሳውያን አይሁድ የአይሁድ ሃይማኖት መሪዎቹ ያንን ረስተው ዘንግተው ገበያ ስላቆሙበት ላም መሸጫ፣ በሬ መሸጫ፣ በግ መሸጫ፣ ርግብ መሸጫ፣ ዋኖስ መሸጫ፣ መለወጫ እንደገናም ደግሞ ወርቅና ብር መለዋወጫ ስላደረጉ አንዴ ቀዩን ወርቅ ከነጭ ወርቅ ጋር ደርድረው መደርደሪያቸውን ሰርተው መነገጃ መሸጫ ስላደረጉት እስመ ቅንዓተ ቤትከ በልዓኒ የቤት ቅናት አቃጠለኝ በማለት ይገልጣልና ስለዚህ አየ ተመለከተ። ያው ርግቡን ርግብ ሻጮቹን ዋኖሱን የሚሸጡትን ወንበራቸውን ገለባበጠ ነው የሚለው። ወገብረ መቅሰፍተ ጥብጣቤ ዘሃብ ጅራፍም አበጀ ወዘሮ ወርቆሙ ለመወልጣን ወርቁን ለብር ብሩን ለወርቅ የሚለውጡትን በታተነ ነው የሚለው። እንደገናም ደግሞ ይሸጡ ዘንድ የገቡትን በሬዎች ለአልህምት አባግ እነዚያን አስወጣ ካለ በኋላ ከዚያ በኋላ ያስተላለፈው ምንድነው? የትግበሩ ቤተ አቡየ ቤተ ምስያጥ የአባቴን ቤት የንግድ ቤት አታደርጉት፣ አሰስሉ ዘንተ እምዝየ ይህን ከዚህ አስወግዱ አለና ቤተ መቅደሱን የማንጻት ስራ፣ የመቀደስ ስራ፣ የበረከት ስራ ቤተ መቅደሱ የቅድስናውን ስራ ጠብቆ መስዋዕት የማቅረቢያነቱን ስራ ጠብቆ ጸሎት የማቅረቢያነቱን ስራ ጠብቆ እንዲኖር ቤተ መቅደሱን እንዳጸዳ ነው ያለን። ይሄ እንግዲህ ያው አይሁድን ፈሪሳውያንን ደስ አላሰኛቸው። በማን ስልጣን ነው ገበያ መጥፈታው የሚል ጥያቄ አቅርበዋል። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች እዚህ ላይ የምናየውና የምንመለከተው አንዳንድ ጊዜ የቤተ መቅደሱ አገልግሎት ተሽሯል፣ አልፏል። በዘመናችንና በጊዜያችን ቤተ መቅደስ አያስፈልግም፣ ቤተ ክርስቲያን አያስፈልግም፣ የጸሎት ስፍራ አያስፈልግም፣
የሚሉ አካላት አሉ። አሁን ነው እንግዲህ ትንሽ የመቀራረብ ስራ እየሰሩ ያሉት እንጂ ቤተ መቅደሱን እንደ ቤተ ጣዖት የሚቆጥሩ ቤተ ክርስቶስን ቤተ ክርስቲያንን እንደ ባዕድ አምልኮ እንደሚመለክባት አድርገው የሚቆጥሩ አካላት ነበሩ እና አምላካችን ክርስቶስ በአዲስ ኪዳን እንግዲህ ገና ተወልዶ 40 ቀን ሲሞላው ወደ ቤተ መቅደስ ነው የሄደው። እናቱ ቅድስት ድንግል ማርያምም ይህንኑ በዓል ለማክበር በ12 ዓመት ይዛው ወጣ የተገኘው እዚሁ ቤተ መቅደስ ነው። አሁንም ደግሞ በመዋዕለ ትምህርቱ ስንመለከት ቤተ መቅደሱ አያስፈልግም ሳይሆን ያለው በቤተ መቅደሱ ውስጥ አላስፈላጊ የሆኑ ስራዎች እንዲሰሩ አግባብ አይደለም ነው ያለው። ተቋመ ወርቁን አስወገደ አይልም። መሶበ ወርቁን አስወገደ አይልም። በቤተ መቅደሱ ያሉ ቅዱሳት ነዋያትን አስወገደ አይልም። የቃል ኪዳኑን ታቦት አስወገደ አይልም። ያስወገደው በቤተ መቅደሱ መገኘት መቆም የማይገባውን የንግዱን ስራ ነው የተቃወመው። ወርቁን ለብር ብሩን ለወርቅ የሚለውጡትን የሚሸጡትን ነው የተቃወመው ያስወገደው። ቤተ መቅደሱን አጽድቶታል። ቤተ መቅደሱ ባርኮታል። ቤቴ የጸሎት ቤት ይባላል ነው ያለው። በዚህ መሰረት ቤተ መቅደሱ የምን ቤት ነው ስንል የጸሎት ቤት፣ የቅዳሴ ቤት፣ የምስጋና ቤት፣ የማህሌት ቤት ነው። ይሄ አልተቋረጠም። ማህሌቱ ይቀርባል። መስዋዕቱ በብሉይ ኪዳን ከሚቀርበው መስዋዕት የላቀ አማናዊ መስዋዕት ሰዎችን ለመንግስተ እግዚአብሔር የሚያበቃ መስዋዕት በቤተ መቅደሱ ይሰዋል። የሚሰዋው በቤተ መቅደሱ የሚሰዋው መስዋዕት ራሱ መስዋዕት ሆኖ የቀረበው እሱ መድኃኔዓለም ኢየሱስ ክርስቶስ ራሱን በቀራንዮ አደባባይ ላይ የሰዋልን ያ መስዋዕት ዛሬም በቤተ መቅደሱ ይቀርባል ማለት ነው። ስለዚህ ነው ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ታቦተ ምጽዋቱን አስቀምጣ አማናዊ መስዋዕት የሆነውን ክርስቶስን ቅዱስ ሥጋውን ክቡር ደሙን ሰውታ ለምእመናን ታቀብላለች ማለት ነው። ስለዚህ ቤተ መቅደሱ ሳይሆን የተሻረው በብሉይ ኪዳን ይቀርበው የነበረው መስዋዕተ ኦሪት አንደኛው። ሁለተኛ በቤተ መቅደሱ አለአግባብ ሰርጎ ገብ የሆነውን ፈሪሳውያን ሊቃነ ካህናት የራሳቸውን ጥቅም ከማስጠበቅ ከማስከበር አንጻር በማጭበርበር ይሰበስቡት የነበር ወርቅና ብር፣ ላምና በሬ፣ ርግብ ነው እንዲወገድ ያደረገው ማለት ነው። በዚህ መሰረት ቤተ መቅደሱን ባርኮልናል፣ ቀድሶልናል። ይሄ ነው እንግዲህ ቦአ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት የሚለው ይሄ ነው። ኢየሱስ ክርስቶስ ወደ ምኩራብ ገባ የዕለቱ መዝሙር ነውና ኢየሱስ ክርስቶስ ወደ ምኩራብ ገባ ወመሐረ ቃለ ሃይማኖት የሃይማኖትን ትምህርት አስተማረ። ካስተማረ የሃይማኖት ትምህርት መካከል አንደኛው ምንድነው? የትግበሩ የታአቡየ ቤተ ምስያን ቤተ መቅደሱ አገልግሎቱ እንደቀጠለ ነው። ግን ቤተ መቅደሱ የአባቴ ቤት ያለው ቤተ መቅደሱን ግን የንግድ ቤት አታድርጉት በማለት አምላካችን ኢየሱስ ክርስቶስ ቤተ መቅደሱ የምስጋና ቤት የጸሎት ቤት እንደሆነ አጽንኦት ሰጥቶ ተናግሯል ማለት ነው። ስለዚህ በዚህ መሰረት በቤተ መቅደሱ መሸጥ፣ መለወጥ፣ መነገድ፣ ማጭበርበር አይቻልም፣ ትክክልም አይደለም። ዛሬም አልፎ በጊዜያችንና በዘመናችን ተወደዳችሁ ክርስቲያኖች በእውነት ትኩረት ያጣው ንግድ አለ። ሳያምኑበት ሳይሆኑ በከበሮ የሚነግዱ፣ በጸናጽሉ የሚነግዱ፣ በመቋሚያው የሚነግዱ፣ በመስቀሉ የሚነግዱ፣ በቆቡ የሚነግዱ አሉ። ዛሬም እነዚህን አካላት የቤተ መቅደሱ ባለቤት በቀራንዮ አደባባይ የተሰቀለው እነሆ በኢየሩሳሌም ወጥቶ ምኩራብ አይሁድ ተገኝቶ ያስተማረው ክርስቶስ የትግበሩ ቤተ አቡየ የአባቴን ቤት የንግድ ቤት አታድርጉት፣ በቅዱሳት ነዋያት አትሸቅጡ፣ አትለውጡ፣ አታጭበርብሩ ይላል። ዛሬም ሰሚ ከተገኘ ዛሬ ከበሮውን የሚነግዱበት አሉ፣ ጸናጽሉን የሚነግዱበት አሉ፣ መስቀሉን የሚነግዱበት አሉ፣ ቆቡን የሚነግዱበት አሉ። እውነተኞቹን አይደለም። እውነተኞቹ አገልጋዮች በከበሮ የሚያገለግሉትን፣ በጸናጽሉ የሚያገለግሉትን፣ በመቋሚያ የሚያገለግሉትን፣ በመስቀሉ የሚባርኩትን፣ በቆቡ ትክክለኛ የክርስቶስ ራሱ እነሆ አክሊለ ሦክ ነው ብለው ለቆቡ ታምነው መከራውን ታግሰው የሚኖሩትን አይመለከትም። ነገር ግን የሚነግዱ አካላት አሉ። በመስቀሉ፣ በቆቡ፣ በቀሚሱ ታዲያ እነዚህ ምን ይትግበሩ ይላል። አባቴን ቤት የንግድ ቤት አታደርጉት፣ ሚናችሁን ለዩ ነው። እንግዲህ ወይ ነጋዴ ሆኑ ነው ወይ ደግሞ አገልጋዮች ሆኑ ነው። በመስቀሉ ባርኩ ነው፣ በመስቀሉ አትነግዱ ነው። ስለዚህ ይሄ ትግበሩ ቤተ አቡየ ዛሬም ሲተረጎም ዛሬም የመቅደሱ ባለቤት ክርስቶስ በመቅደሱ ሲገኝ ይትግበሩ የሚለውን
መልእክት ያስተላልፋል ማለት ነው። ሌላው ትክክለኛ ዋናው ምስጢሩ ምንድነው? ይሄ እንግዲህ ትንታኔው ነው። ምስጢሩ ዋናው ምስጢሩ ምንድነው ሲባል እንግዲህ አንደኛው ቤተ መቅደስ የእግዚአብሔር ቤተ መቅደስ የሰው ልጆች ሰውነት ነው። የሰው ልጆች ሰውነትን ለ5500 ዘመናት የእግዚአብሔር ቤተ መቅደስ የተሰኘው ነው። የሰው ልጅ ሰውነት ዲያብሎስ ይነግድበት ነበር፣ ዲያብሎስ ይሸጥበት ነበር፣ ጣዖት ያስመልከው ነበር፣ ኃጢአት ያሰራው ነበር። ስለዚህ እርሱ ክርስቶስ ሥጋ ተገልጦ አስወጣ የሚለው በሰው ልጆች ሕይወት ውስጥ ውሸትን፣ ቅጥፈትን፣ ክህደትን፣ ጥርጥርን፣ አምልኮተ ጣዖትን፣ ክፋትን ሲነግዱ ሲያስነግዱ የነበሩትን ሰይጣናትን ነው። የሰይጣን ጅራፉ ምንድነው ስንል የእግዚአብሔር ጅራፉን አነሳ ይላል። የሰይጣን ጅራፉ ምንድነው? የክርስቶስ ቃል ነው፣ የእግዚአብሔር ቃል ነው። በቃሉ አማካኝነት አጋንንትን ሰይጣናትን ማባረሩን እንዲሰደዱ ማድረጉን የሚያስረዳና የሚያጠይቅ ምስጢር ነው። ወሰደደ ነው የሚለው አባረረ ይላል። ሰይጣናትን ከሰው ልጅ ሰውነት ቤተ መቅደስ ትግበሩ ቤተ አቡየ የአባቴ ቤት በጥንተ ተፈጥሮ የፈጠረውን የአባቴን ቤት ሰውነታችሁን የንግድ ቤት አታድርጉት፣ የፍትወታት እኩያት ቤት አታድርጉት፣ የኃጢአት ቤት አታድርጉት፣ የዲያብሎስ ቤት አታድርጉት፣ የአጋንንት ቤት አታድርጉት፣ የሰይጣናት ቤት አታድርጉት፣ የክፋት ቤት አታድርጉት ማለት ነው። ስለዚህ አሰስሩ ይላል። ዋውፁ ዘንተ እምዝ ይህን ከዚህ አስወግዱ ይላል። ስለዚህ በዚህ በጾማችን ወቅት በዚህ በሶስተኛው በምኩራብ ጾም እንደ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምናስተላልፈው መልእክት የእግዚአብሔር ቤት የሆነውን ሰውነታችንን የክፋት ቤት አናደርገው፣ የቡቦ ቤት አናደርገው፣ የሴሰኝነት ቤት አናደርገው፣ የዝሙት ቤት አናደርገው፣ የርኩሰት ቤት አናደርገው። የጸሎት ቤት ይሁን። አንደበታችን ለጸሎት ብቻ፣ ለምስጋና ብቻ፣ ለቅዳሴ ብቻ፣ ለማህሌት ብቻ፣ ለዜማ ብቻ፣ ለዚህ ብቻ ይሁን፣ ለዝማሬ ብቻ፣ ለዚህ ብቻ። የትህትና ቤት ይሁን። የትዕቢት ቤት አናደርገው። የፍቅር ቤት ይሁን። የሰላም ቤት ይሁን። የጥላቻ ቤት አይሁን። አሰስሉ ይላል፣ አስወግዱ ይላል። ይሄ ነው የምኩራብ መልእክታችን። የእግዚአብሔር ቤት የሆነውን የእግዚአብሔር ቤተ መቅደስ የሆነውን ሰውነታችንን የእግዚአብሔርና የእግዚአብሔር ቤት ብቻ ማድረግ፣ የመንፈስ ቅዱስ ማደሪያ ማድረግ፣ የፍቅር ቤት ማድረግ፣ የትህትና ቤት ማድረግ፣ የጸሎት ቤት ማድረግ፣ የምስጋና ቤት ማድረግ፣ የጾም ቤት ማድረግ፣ የስግደት ቤት ማድረግ። ይሄ ከሆነ ይህን የከበረውን እግዚአብሔር ማደሪያ ቤተ መቅደስ የሆነውን ሰውነታችንን ለክብር እናበቀዋለን ማለት ነው። የመከረን ያስተማረን ለአምላካችን እግዚአብሔር ምስጋና ይድረሰው። ወስብሐት ለእግዚአብሔር አሜን። ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነ